ምኑን መቶ ምናምን አህያ ጤፍ ብቻ ተው ጎተራ ተጉርጅ ጎተራ ሁላ ተጭኖ ተዝህ 5 ገበያ ድረስ ይሆናል ያህያው መስመር እንደ ሰልፈኛ እንደ ወታደር ማለት ነው። እንዴት አለ ይሄን ያወራል እዚህ ያለው ማሪያም በዚህ በአማራ ክልል እንደሱ እንደ ሙሉጌታ አደረገው የተጎዳይ ሰው የሁላችንም ውሸት ነው። የሁላችንም ጨንጓራችን ውስጣችን እርግጥ ተጎርቷል ነደናል። ግን በንብረት ጉዳይ ቀርቶ አይደለም እንደ አማራነት ተይዞ የታየ እንግዲህ ይሄ ነው። በቃ አለቀ። እንደ ማንኛቸውም ህዝብ ነው የወጣው። ግን ያው በቃ አለቀ። ፊቱንም ጀምረው ያው ስለሚበልጣቸውና አኗኗር ላይም ቢሆን በአርሶ አደር ደረጃ ላይ የተሻለ በመሆኑ አይተው ያን ለማጥፋት ብቻ ነው የወጡት። እና ዛቱ ብቻ እንጂ አለ መስሎ ዛቱ ብቻ ነው ያለው። እሺ እኔ አርበኛ ሙሉጌታ አረጋው እባላለሁ። ኃላፊነቴ እሺ እንግዲህ በሚኒልክ ህዝብ 105ኛ ኮር ምክትል ህዝብ ግንኙነት ነኝ። ያው እንደምታወቀው እንግዲህ በዛ አካባቢ ነፍስ ያወቅኩት ፋኖ እኔ ነኝ። ሌሎች ልጆች ናቸው በብዛት ያሉት። እንግዲህ እሱን ካወደምነው ሌላው ይበተናል የሚል እሳቤ ነበረው ጥላት ባለፈው አመትና የግድ የኔን ነው እንግዲህ መጥቶ ማውደም ያለበትኝ አለ። ንብረት ሀብት ቤተሰቤን የመጀመሪያ ልጄን ጮሬሳ ይዞ ሄዶ 6 ወር አስሮ ጥፍሩን ነቅሎ ለቀቀው። ከዛ የግድ በእኑ ያ ልጅ ወደ ውጭ ወጣ። ከዛ በመለስ 5 ልጆችን ከያሉበት 5 ልጆችን አንዷ በወለደች በ35ኛው ቀኗ ካልጋ ላይ አንስተው ጎዳና ላይ በጨርቅ ጋርደው ቦረና 20 ቀን አሰሯት ከነ ህፃኗ። ህዝበረተው እንደዛ አይነት ባህል የለም መረሪ አራስ ይታያል እንጂ እንዴት ታደርጋላችሁ ብሎ ሲንጫጫባቸው አራስቱን ለቀው ሌሎች 25 ቀን ድረስ አሰሯቸው። ቤተሰብ በዛው ተበተነ። ያው የምታየው ባዶ ሆነ ቤቱ። ባለቤቴንም 20 ቀን አስሯት ነበረ። በዛው መንና ጠፋች። ይኸው እስካሁን እኔም አትሰቃይ እንግዲህ ሂጂ ወደሚያዋጣሽ አልኳት። ይኸው መንና ቀረችና ንብረቴም ቤቴም ምኑ ከዚህ ያለው እንግዲህ ከ100 ድርብ እህል በላይ ነው ጭነው የሄዱት። እህሉ ችግር የለውም፣ ምንም ችግር የለው። የአማራ ህዝብ ይሄው እኔ ዘላለም እያበላኛለ የአማራ ህዝብ ስለሆነ ምንም ችግር የለው። ቢጭኑትም ቅር አላለኝም። እኔ የአማራ ህዝብ እስካለ ድረስ መኖር ስለሚችል ማለት ነውና ይሄው ድሉ እንግዲህ እኔም ተስፋ ባለመቁረጥ ልጆችን አይዟችሁ በማለት ሌላውን ወጣት በመሰብሰብ ህዝብን በማስተማር የበለጠ ስራ እንዳውም ካምና በበለጠ በጣም ሞራሌ ሞልቶ ዛሬ ትግሉ ደረሰበት ደረጃ ላይ እኔም አብሬ የትግሉ ተቋዳሽኝ ደስ ብሎኝ ይሄው ዛሬ ብድሬ ተመልሷል። እግዚአብሔር ይመስገን። እንግዲህ እድሜ ለአማራ ልጅ፣ እድሜ ለአማራ ህዝብ፣ እድሜ ለአማራ ፈኖና ለኢትዮጵያ ህዝብ እንግዲህ መጨረሻውን ድሉን እመኛለሁ። እኔም አብሬ መጨረሻውን ድል እንዳይ እመኛለሁ። አመሰግናለሁ። እንግዲህ የቤቱ ትንሽ ያው በአርሶ አደር ደረጃም ቢሆን ያው የተሻለ አርሶ አደሮች ከሚባሉት ሰዎች አንዱ ስለነበርኩኝ የተሻለ ኑሮ ነበረኝ፣ የተሻለ ህይወት መራ ነበር። በአቅሜ ልክ የምኖርበት ቤት ነው። የቤት የግዴታ ያው መተው ቡፌ ነበር፣ ሌላ በቃ የተሻለ እቃ ነበር። እንግዲህ ለ50 ዓመት አክል ስኖርበት የነበረ እቃም በሙሉ ነው አውጥተው ያቃጠሉት። ፍራሽ ሳይቀር የልጆቼ ልብስ ሳይቀር ልጆቼም እንደለበሱ ነው በዛው ምን ነው ጠፍተው የቀሩት። የልጆቼ ልብስ ምናምን የለም፣ ሙሉ ነው የተቃጠለ የወደመው። እዚህ ሙሉ ንብረት የነበረው በሙሉ ነው አውጥተው በበር ላይ ነው ውጭ ጎዳናው ላይ ህዝብ እንዳያቸው አገት አንዲት ነገር ሳትቀር ፕላስቲክ ሳይቀር ሌላ ነገር ልብስ ምን ጓዝ ሳይቀር ምሳት የሚበላውን በሙሉ አውጥተው ከምረው ለ3 ቀን የነደደ። ለ3 ቀን ሲነደ ህዝቡ ግን እሪ ብሏል። ማጥፋት አልተቻለም። ጥላት ህዝቡ ስለነበረ ሊያጠፋውም አልቻለም። ለ3 ቀን ሙሉ ነው ሲነደ ነበረውና ያን ካደረጉ በኋላ መጨረሻ ላይ አባቴን ይዘው ልጅን ብታስገባ ይሻላል ሲሉት አይ እኔ ልጅን የትም ማግኘት አልችልም፣ እኔን የምታረጉትን ማድረግ ትችላላችሁ ሲላቸው በቀጥታ ሆኖ አምና የርገት ዕለት ነው እንግዲህ ሚያዝያ ወር ላይ በቀጥታ ሆኖ ያገሩን ሙሉ አህያ ሰብስበው ከ103 አህያ በላይ
ጭነው ነው የሄዱት። እርገት ነበር ቀኑና ቤተክርስቲያን ህዝቡ ተሰብስቧል። ተጭኖ ሲሄድ የዛን ላይ ህዝቡ ጉዞ ብሎ እዝጎታውን ለቤተክርስቲያን ጮሆ ነግሯል። ወዳውኑ አልቆዩም እዛ የጫኑ ወዳውኑ አጋጣሚ በእኛው በሶስተኛው ቀኑ በእኛው ኃይል ሁሉ ጮሆ በላይ ተገለዋል። በእኛው ጥረት በእኛው ትግል በፋኖች ትግል ተገለዋል እና ደሜ ተከፍሏል። ምንም ቅር የሚለኝ ነገር የለም። ያው እንግዲህ ይሄን አክል ነው ያወደመው የሀብት ዝርዝር ገሌ ተብሎ በቤት ውስጥ ያለን ነገር ሙሉ 50 ዓመት ሙሉ ቤት ይዤ ነበረን ባዶ አርስ አድርገው ነው የሄዱት። ሶላር ሳይቀር ሶላር ይዘው ጭምር ነው እንግዲህ ሶላር ባትሪ አልቀረም። ማረሻ የአርሶ አደር ዕቃ ቁርቁምባ ምናምን ለብስቶ ሙሉ ነው ይዘው የሄዱት። ጀረኪና አልኩህ ጀረኪና ጭልፋ ይዘው መከነ ሰላም ገብተዋል። ጭልፋ ይዘው ጭልፋ በእንደዚህ በቀበቶ ይዘው ጭልፋ ይዘው ወደዋልና በዛ ልክ ነው እንግዲህ የወደመው። ባቢ ሰውየውን ብናገኘው እያለ ነው የመጡት። ይሄን ቤቱን በጥይት ዜናው ክረምቱን እንትን ስላወተፍኩ